Now, in a chilling escalation, Russia launched one of its most extensive aerial assaults on Ukraine. የዩክሬን ሩሲያ ጦርነት ወደ ሶስተኛው የዓለም ጦርነት Well, Ukraine has been battered again, and this time the city of Kharkiv, which is Ukraine's second largest. ውድ የሳሎንቱ ቤተሰባችን የሚያልሙት ቤት ምን እንዲኖረው ይፈልጋሉ? የመዝናኛ ማዕከል፣ መዋኛ ገንዳ፣ አረንጓዴ አካባቢ፣ በቂ የጋራ መኪና ማቆሚያ፣ የገበያ አዳራሽና ካፌ፣ ሁለገብ አዳራሽ፣ ዘመናዊ ቴክኖሎጂ ያካተተ መግቢያና መውጫ ወይስ ቆንጆ እይታ? ይህን ሁሉ ያሟላው ዴምሲ ሪል ስቴት ነው። 60% የባንክ ብድር የተመቻቸለት ነው። 40%ን በ3 ዓመት ከፍለው ያጠናቅቃሉ። ቀሪውን 60% የሚከፍሉት በ20 ዓመታት እየኖሩበት ነው። በቅድሚያ ግን የ8% ክፍያ ይጠበቅቦታል። ከስቱዲዮ እስከ ባለ 4 መኝታ የሰራተኛ ክፍል፣ ላውንደሪና መጋዘን ያላቸው ቤቶች አቅርቦላቸዋል። ከ56.6 እስከ 190 ሜትር ስኩዌር በተለያየ የካሬ አማራጭ አቅርቧል። ለዛውም በነፋሻውና ጽዱ፣ እንደዚሁም በኮሪደር ልማቱ ባሸበረቀው ለቡ መብራት ኃይል አካባቢ በአፍሪካ ሲዲሲና በቻድ ኤምባሲ መካከል ይገኛል። ተጨማሪ መረጃ ከፈለጉ በ0938 89 66 89 ወይም በ0913 80 4588 ደውለው ሲመጡ የዋጋ ቅናሹ ከ30% ወደ 35% ከፍ ብሎ ያገኙታል። የድል ድጋሚ ይገኝምና አያምልጦት። President Zelensky is urging the West to act quickly. በፌብሩዋሪ 2022 በሩሲያ ጀማሪነት ጦርነቱ ከጀመረ ወዲህ ላለፉት 3 ዓመታት የተካሄደው ጦርነት በሁለቱም ተፋላሚዎች በኩል በብዙ ሺህ የሚቆጠሩ ወታደሮችና ሰላማዊ ሰዎች ሕይወታቸውን አጥተዋል። አንዳንድ ምንጮች እንደሚጠቁሙት በ2024 ብቻ በሩሲያ በኩል ሕይወታቸውን ያጡት ወታደሮች ብዛት 430,790 ነበር። ይህ ማለት በዚህ ዓመት ውስጥ ይህች ሀገር በእያንዳንዷ ቀን በሞት የምትነጠቃቸው ወታደሮች ብዛት 1180 ነው። ይህ በጣም ብዙ ቁጥር ነው። አሁንም ጦርነቱ ቀጥሏል። እንዲያውም ከቅርብ ቀናት ወዲህ ይህ ቢሊዮኖችን የፈጀ ጦርነት አድማሱን ሊያሰፋና የምዕራብ አውሮፓ ሀገራትን ጭምር ሊያሳትፍ እንደሚችል እየተነገረ ይገኛል። በተለይም ፕሬዝዳንት ቮሎዶሚር ዜሌንስኪና ፕሬዝዳንት ትራምፕ በዋይት ሃውስ እጅግ አነጋጋሪ የሆነ በኃይለ ቃል የታጀበ ንግግር ካደረጉ ወዲህ የምዕራብ አውሮፓ ሀገራት ራሳቸውን አይቀሬ ለሚመስለው ጦርነት እያዘጋጁ መሆኑ እየተነገረ ይገኛል። ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ዜሌንስኪን መጋበዛቸው በተሰማበት ወቅት ሁለቱ ሰዎች የሚያደርጉት ድርድር ከ3 ዓመታት በላይ ለዘለቀው ጦርነት ሰላማዊና ሁሉንም ወገኖች ሊያስማማ የሚችል የመፍትሄ ሐሳብ ሊያስገኝ እንደሚችል ተገምቶ ነበር። ይሁን እንጂ የፕሬዝዳንት ትራምፕ በዛቻ ላይ የተዋዙ አስተያየቶችና በማስፈራራቶች የተሞሉ ቃላቶች የድርድሩን ሂደት በማዛባት ያለ ውጤት እንዲበተን ከማድረጉም በላይ ወጥረቱ የበለጠ አይሎ ጦርነቱ ወደ ሌላ አስከፊና ሌሎች በርካታ ሀገሮችን ሊያሳትፍ ወደሚችል ፍጻሜ ሊሸጋገር ችሏል። በርካታ የአውሮፓ ሀገራትም ከዩክሬን ጎን ተሰልፈው ከሩሲያ ጋር ለመፋለም እየተዘጋጁ መሆናቸውም እየተነገረ ይገኛል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ መሪ ሆነው ከመመረጣቸው በፊት ባደረጓቸው የምረጡኝ ቅስቀሳዎች ላይ የአሜሪካን ፕሬዝዳንት ሆነው ከተመረጡ በ24 ሰዓታት ውስጥ የሩሲያ ዩክሬንን ጦርነት ለአንዴና ለመጨረሻ ጊዜ ለማስቆም ቃል ገብተው ነበር። ይሁን እንጂ አሁን እየተስተዋለ የሚገኘው አዛውንቱ ፕሬዝዳንት በአስከፊው ጦርነት ላይ ቤንዚን እያርከፈከፉበት መሆናቸውን ነው። ሁኔታው ያስደነገጣቸውና ያሳሰባቸው የአውሮፓ ሀገራት መሪዎችም ከሩሲያ ሊደርስባቸው የሚችለውን ጥቃትና ሊገጥማቸው የሚችለውን ተጽዕኖ ለመቀልበስ ከፍተኛ ዝግጅት በማድረግ ላይ መሆናቸውም እየተነገረ ይገኛል። አውሮፓ ከሩሲያ የሚደርስባትን ጥቃት ለመመከት ከ1000 በላይ የኒውክሌር አረር ያላቸው የጦር መሳሪያዎች እንደሚያስፈልጋት የተገለጸውም ከአነጋጋሪው የትራምፕና ዜሌንስኪ የዋይት ሃውስ የቃላት ጦርነት በኋላ ነበር። On the fact that Trump has said that he hopes no nuclear attack from Russia. በሩሲያና በዩክሬን ጦርነት የተነሳ በተቀሰቀሰው ዓለም አቀፋዊ ጂኦፖለቲካዊ ትኩሳት የኒውክሌር ጦርነት ስጋት ማሻቀቡ ሲገለጽ ይህ ለመጀመሪያ ጊዜ አይደለም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን
በቅርቡ በሴንት ፒተርስበርግ በተደረገ የኢኮኖሚ ፎረም ላይ ባደረጉ ንግግር የኒውክሌር ጦር መሳሪያ የምንጠቀመው የሩሲያ ሉዓላዊ ግዛት በተጣሰ ጊዜ ብቻ ነው። አሁን ባለንበት ሁኔታ የዚህ ስጋት የለብንም ብለዋል። በሁለቱ ግዙፍ የኒውክሌር ጦር መሳሪያ ታጣቂዎች ዋሽንግተንና ሞስኮ መካከል የጦር መሳሪያ ቅነሳ ስምምነት አላቸው። ሁለቱን ሀገራት ጨምሮ ሌሎች የኒውክሌር ጦር መሳሪያ ባለቤቶች በጦር መሳሪያ ቅነሳ ዙሪያ ተጨማሪ የጋራ ስምምነት እንዲያደርጉ ከወዲሁ ግፊት መደረግ ተጀምሯል። ፑቲን የኒውክሌር ጦርነት እንደማያስቸኩልና በዩክሬን የኒውክሌር መሳሪያ መጠቀም አስፈላጊነት እንዳልታያቸው መናገራቸው የሚታወስ ነው። አሁን በቅርቡ ደግሞ ምዕራባውያንን ማጥቃት ለሚፈልጉ ሀገራት የረጅም ርቀት ሚሳኤሎችን ልናስታጥቅ እንችላለን የሚል አስደንጋጭ ንግግር አድርገዋል። አሜሪካና የአውሮፓ ሀገራት ባስታጠቁት የጦር መሳሪያ ሩሲያ ከተጠቃች አጸፋዊ እርምጃ እንወስዳለን በማለት ይናገራሉ። ከሚወሰዱ የአጸፋ እርምጃዎች መካከልም አሜሪካና የአውሮፓ ሀገራትን ማጥቃት ለሚፈልጉ ሀገራት የረጅም ርቀት ሚሳኤሎችን ልናስታጥቅ እንችላለን የሚሉት ፕሬዝዳንት ፑቲን ምዕራባውያን ሀገራት እጃቸው ያለበት ጥቃት በሩሲያ ላይ በደረሰ ቁጥር ወደ ሶስተኛ የዓለም ጦርነት እያመራ መሆኑን ቆም ብለው ሊያስቡ ይገባል ማለታቸውን የዘገበው ሮይተርስ የዜና ወኪል ነው። የፑቲን ማስፈራሪያ በዚህ የሚያበቃ አይደለም። እንዲያውም በጦርነት ውስጥ በይፋ ከገቡ የመጀመሪያ ኢላማዬ ናቸው ለሚሏቸው አውሮፓውያን ሀገሮች ማስጠንቀቂያቸውን በማስፈራሪያ መልኩ እያሰራጩት ይገኛል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አውሮፓውያን ራሳቸውን ከጥቃት መከላከል የሚችሉበት ደረጃ ላይ አይደሉም በማለት የትም አታመልጡኝም የሚል ዛቻ ከመሰንዘር አልተቆጠቡም። የአውሮፓ ሀገራት የጦርነት ቅድመ ማስጠንቀቂያ ስርዓት ባለመገንባታቸው ለጥቃት የተጋለጡ ናቸው የሚሉት ፕሬዝዳንቱ ሩሲያ ከዩክሬን ጋር ባላት ጦርነት ኪየቭን የሚደግፉ አውሮፓውያን ሀገራትን በማስጠንቀቅ የአሜሪካውያኑ የኒውክሌር የጦር መሳሪያ ወደ አውሮፓ መጥቶ ቢደመር እንኳ ሩሲያ በአውሮፓ ምድር ያላት የኒውክሌር ጦር መሳሪያ ይበልጣል ሲሉ ተናግረዋል። በሩሲያ ዩክሬን ጦርነት ሞስኮ አስፈላጊ ሆና ካገኘችው የኒውክሌር ጦር መሳሪያ ልትጠቀም እንደምትችል ሲናገሩ የቆዩት ፑቲን ሰሞኑን እንደተናገሩት ግን ሩሲያ በዩክሬን ያለውን ጦርነት ለማሸነፍ ኒውክሌር መጠቀም አይጠበቅባትም ብለዋል። ሩሲያ የኒውክሌር ጦር መሳሪያን ጥቅም ላይ የምታውለው መቼ ነው የሚለውን መርህ ግን መቀየር የለባትም ብዬ አላስብም የሚሉት ፑቲን በመላው ዓለም እየተከናወነ ያለውን ነገር በቅርበት እየተከታተልን በመሆኑ ሩሲያ የኒውክሌር ጦር መሳሪያ ሙከራን ጨምሮ የኒውክሌር ጦር መሳሪያን በምን አይነት ሁኔታ ውስጥ መጠቀም ይኖርባታል የሚለውን የቅድመ መመሪያ ልትከልስ ትችላለች ሲሉ ተደምጠዋል። ፑቲን ከዩክሬን ጦርነት ጋር በተያያዘ ጥቅም ላይ ስለመዋል የሚናገሩት ታክቲካል ኒውክሌር ጦር መሳሪያ ከኒውክሌር ቦምብ በተለየ በኢላማው ዙሪያ ላይ ብቻ ውድመት የሚያስከትል ነው። በአሁኑ ወቅት በምዕራባውያን በርካታ ማዕቀብ በጣለባት ሩሲያና በምዕራባውያን መካከል ያለው ውጥረት ከሰሞኑ አይሏል። По обсуждениям первой части нашей сегодняшней встречи በዚህ ሰሞን መጀመሪያ ላይ ፑቲን ምዕራባውያንን ለማጥቃት የሚውል የረጅም ርቀት ተምዘግዛጊ ጦር መሳሪያዎችን የተለያዩ ሀገራትን ልታስታጥቅ ትችላለች ማለታቸው ይታወሳል። ፑቲን ይህን ያሉት በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጦር መሳሪያ ዩክሬን በሩሲያ የሚገኙ ኢላማዎችን እንድታጠቃ የድርጅቱ አባላት መፍቀዳቸውን ተከትሎ ነው። Following what we've discussed in the first part of our meeting today, ፑቲን ሰሞኑን በሰጡት ቃለ መጠይቅ ላይም እስካሁን ድረስ እነዚህን መሳሪያዎች አላቀረብንም፣ ይሁን እንጂ ለዩክሬን ጦር መሳሪያ በማቅረብ የሩሲያን አካባቢዎች እንዲመቱ በሚፈቅዱ አገራት ጫና ስለገቡ አገራት ወይም ሕጋዊ ዕውቅና ላላቸው ቡድኖች የማስታጠቅ መብት እንዳላቸው አስታውቀዋል። ፑቲን የትኞቹን አገራት ወይም ቡድኖች ረጅም ርቀት ተምዘግዛጊ መሳሪያዎች እንደሚያስታጥቁ በስም ከመጥቀስ ተቆጥበዋል። የኒውክሌር ጦር መሳሪያ ፉክክር ይበልጡን ዋይሎ የነበረው በአሜሪካና በሩሲያ መካከል የነበረ ቢሆንም አሁን ቻይናም ወደዚህ ጎራ ሳሰስ ብላ ገብታለች በሚል ዘገባዎች ያስረዳሉ። በዓለማችን ላይ ያሉ 9 ሀገራት የኒውክሌር የጦር መሳሪያን መታጠቃቸው በይፋ የሚታወቅ ሲሆን ከነዚህም ውስጥ ሩሲያ 5977 የኒውክሌር አረሮችን በመታጠቅ ቀዳሚ ስትሆን
አሜሪካ ትከተላታለች። በዓለማችን አውዳሚውን የኒውክሌር የጦር መሳሪያ የታጠቁ ሀገራትም ሩሲያ፣ አሜሪካ፣ ቻይና፣ ፈረንሳይ፣ ብሪታንያ፣ ፓኪስታን፣ ህንድ፣ እስራኤል እንዲሁም በቅርቡ ራሷን ኒውክሌር የታጠቀች ሀገር አድርጋ ያወጀችው ሰሜን ኮሪያ ናቸው። እነዚህ ሀገራት የተለያየ መጠንና ብዛት ያለው የኒውክሌር መጠን እንደታጠቁም የአሜሪካ ሳይንቲስቶች ፌዴሬሽን በፈረንጆቹ 2022 መጀመሪያ ወራት በለቀቀው መረጃ በዓለም ላይ 12700 የኒውክሌር የጦር መሳሪያ መኖራቸውን አስታውቋል። ሩሲያና አሜሪካ ከዚህ ቀደም በሺዎች የሚቆጠር የኒውክሌር የጦር መሳሪያ አረሮቻቸውን ቢያስወግዱም አሁንም በዓለም ላይ ካሉት የኒውክሌር የጦር መሳሪያ አረር ውስጥ 90% ነው የታጠቁት እነዚሁ ሁለት ሀገሮች ናቸው። ኒውክሌር ታጣቂ ሀገራት ያላቸው የኒውክሌር መጠን በቅደም ተከተል ሩሲያ 5977፣ አሜሪካ 5428፣ ቻይና 400፣ ፈረንሳይ 290፣ ብሪታንያ 225፣ ፓኪስታን 165፣ ህንድ 160፣ እስራኤል 90 እንዲሁም ሰሜን ኮሪያ 20 ባለቤት ናቸው። ከአፍሪካ ብቸኛ ኒውክሌር የነበራት ሀገር ደቡብ አፍሪካ ስትሆን በራሷ ፈቃድ መሳሪያዎችን ለማስወገድ መወሰኗን ተከትሎ እንደ አውሮፓውያን አቆጣጠር በ1990 ዓ.ም ላይ የነበራትን 6 የኒውክሌር የጦር መሳሪያዎች አስወግዳለች። ዓለማችንን አንድ የተሳሳተ እርምጃ በኒውክሌር እንደሚያጠፋት አበክረው የሚናገሩት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ዓለም ከቀዝቃዛው ጦርነት በኋላ ታይቶ በማይታወቅ ሁኔታ ወደ ኒውክሌር ጦርነት ለመግባት እየተንደረደረች መሆኑን አስረድተዋል። እስካሁን ድረስ እድለኞች ነበርን ይላሉ አንቶኒዮ ጉተሬዝ። ዓለማችን በከፍተኛ ውጥረት ተይዛ ባለችበት በአሁኑ ወቅት አለመግባባቶች፣ የተሳሳተ ስሌት ዓለማችንን በኒውክሌር ለማጥፋት ተቃርበዋል ሲሉም ይደመጣሉ። ዋና ጸሐፊው ይህንን መልእክታቸውን ያስተላለፉት የኒውክሌር ጦርነት መከላከል ስምምነት የተፈራረሙ ሀገራት ጉባኤያቸውን ባለፈው ዓመት በከፈቱበት ወቅት ነበር። ይህ በአውሮፓውያኑ 1968 የተደረሰ ስምምነት የተደረሰው የኩባ ሚሳኤል ቀውስን ተከትሎ ነው። የሚሳኤል ቀውሱ ዓለም ወደ ኒውክሌር ጦርነት ለመግባት ተቃርባ የነበረበት በሚልም ነው አብዛኛውን ጊዜ የሚገለጸው። ስምምነቱ የኒውክሌር የጦር መሳሪያን በርካታ ሀገራት በባለቤትነት እንዳይዙ ለመቅጣት እንዲሁም ሙሉ በሙሉ የኒውክሌር የጦር መሳሪያንም ጥቅም ላይ እንዳይውል የሚል የመጨረሻ ግብን አንግቧል። አምስቱን ታላላቅ የኒውክሌር ኃይሎች ጨምሮ በርካታ ሀገራት ይህ ኤንፒቲ የተሰኘውን ስምምነት ፈርመዋል። ነገር ግን ካልፈረሙ ጥቂት ሀገራት መካከል አራቱ የኒውክሌር የጦር መሳሪያዎች እንዳላቸው የሚታወቁ ወይም የሚጠረጠሩት ህንድ፣ እስራኤል፣ ሰሜን ኮሪያና ፓኪስታን ይገኙበታል። ዋና ጸሐፊ ጉተሬዝ እንዳሉት ዓለም የኒውክሌር ጥፋትን በማስቀረት እድለኛ ሆና መቆየቷን ገልጸው የእድል ዘላቂ ላይሆን እንደማይችል ጠቁመው እናም ዓለም እነዚህን የጦር መሳሪያዎች ለማጥፋት የሚያደርገውን ጥረት እንዲያድስ ማሳስበዋል። እድል ስትራቴጂ አይደለም ወይም ወደ ኒውክሌር ግጭት ሊያመራ ከሚችል ጂኦፖለቲካዊ ውጥረቶች የሚከላከል ጋሻ አይደለም ብለዋል። በተለይም በዩክሬን ላይ የተፈጸመው ወረራ በኮሪያ ግዛትና በመካከለኛው ምስራቅ ያለውን ውጥረት ለአብነት በመጥቀስ እነዚህ ዓለም አቀፍ ውጥረቶች አዲስ ስጋቶችን ደቅነዋል ሲሉ ማስጠንቅቀዋል። ሩሲያ ዩክሬንን ከወረረች ከቀናት በኋላ ፕሬዝዳንት ቭላዲሚር ፑቲን የኒውክሌር ኃይሎች በተጠንቀቅ ላይ እንዲሆን ትዕዛዝ ማስተላለፋቸውን ተከትሎ ሩሲያ ውጥረቱን በማባባስ ተከሳለች። በተጨማሪም በሩሲያ መንገድ ላይ የቆመ ማንኛውም አካል በታሪክ ታይቶ አይታወቅም በሚል ሊከተል የሚችለውንም አስፈራርተዋል። ሩሲያ በያዘችው ስትራቴጂ መሰረት የአገሪቱ ሕልውና አደጋ ላይ ከወደቀ የኒውክሌር ጦር መሳሪያ መጠቀምን ያጠቃልላል። ፕሬዝዳንት ፑቲን በኒውክሌር ጦርነት አሸናፊዎች ሊኖሩ አይችሉም እና በፍጹም ሊጀመር አይገባም ሲሉ ጉተሬዝ በከፈቱት ጉባኤ ላይ ጽሑፋቸውን ልከዋል። ነገር ግን ሩሲያ በዚህ ኤንፒቲ ጉባኤ ላይ ትችት ገጥሟታል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያን ያወገዙ ሲሆን ዩክሬን
በሶቪየት ዘመን የነበረውን የኒውክሌር ጦር መሳሪያ ከሩሲያና ከሌሎችም ሀገራት ለወደፊት ደህንነቷ ማረጋገጫ ከተቀበለች በኋላ በአውሮፓውያኑ 1994 ማስረከቧን አስታውሰዋል። በሉዓላዊነቱና ነጻነቱ ላይ የሚደርሰውን ጥቃት ለመከላከል የኒውክሌር ጦር መሳሪያ መያዝ አለብኝ ብሎ ለሚያስብ ማንኛውም የዓለም ሀገር ምን መልእክት ያስተላልፋል ብለው የጠየቁት አንቶኒ ብሊንከን የሩሲያ ወረራ በጣም መጥፎ መልእክት ነው ብለዋል። በአሁኑ ወቅት 13000 የሚሆኑ የኒውክሌር የጦር መሳሪያዎች በ9 የኒውክሌር ጦር መሳሪያ በታጠቁ ሀገራት ውስጥ የሚገኙ ሲሆን በ1980ዎቹ አጋማሽ ላይ ከተከማቹት 60000 በጣም ያነሰ ነው። የኒውክሌር ጦር መሳሪያ ስጋት መላውን ዓለም እያዳረሰ ነው። ባለፈው ሰሞን ሩሲያ ዓለምን የመጨረሻው ጦርነት ውስጥ ከመክተቷ በፊት ልትገታ ይገባል በማለት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የዩክሬን ፕሬዝዳንት ዜሌንስኪ ተናግረዋል። ኒውክሌር የታጠቀችው ሞስኮ ዓለምን ወደ መጨረሻው ጦርነት ከመዝበቋ በፊት ልትገታ ይገባል ብለዋል። ፕሬዝዳንቱ የሞስኮ ክፋት ሊታመን አይችልም ያሉ ሲሆን አገራት ተባብረው ሩሲያ አገራቸው ላይ የፈጸመች ያለችውን ወረራ እንዲገቱም ጥሪ አቅርበዋል። ሩሲያ ከምግብ እስከ የኃይል ምንጭ ድረስ ለጦርነት እየተጠቀመች ነው ብለው የወቀሱት ዜሌንስኪ ሩሲያ ዓለም ላይ ልታመጣ የምትችለው አደጋ ላይ ባተኮረው ንግግራቸው ሌሎች እንደ የአየር ንብረት ለውጥ ያሉ ጉዳዮች ሊገቱ የሚችሉት ሞስኮ አደብ ስትገዛ ነው ብለዋል። ሩሲያ ዓለምን ወደ መጨረሻው ጦርነት እየወሰደች ነው። ዩክሬን ግን ከዚህ በኋላ ማንኛውም ሀገር ከየትኛውም ወገን ወረራ እንዳይፈጸምበት ለማድረግ ትጥራለች። ሩሲያም የኒውክሌር መሳሪያ መታጠቅ ምንም አይነት መብት የላትም ብለዋል። መሳሪያ መታጠቅ አቅም ሊገደብ ይገባል። የጦርነት ወንጀሎች ቅጣት ሊያስከትሉ ይገባል። የተፈናቀሉ ሰዎች ወደ ቀያቸው ሊመለሱ ይገባል። ወራሪዎች ደግሞ ወደ መጡበት መሄድ አለባቸው። ይህን ለማድረግ መተባበር አለብን፣ ደግሞም እናደርገዋለን ብለዋል ዜሌንስኪ። ከዚህ ቀደም አሜሪካና የአውሮፓ ህብረት የፑቲን የኒውክሌር ጦር መሳሪያ አጠቀማለሁ ዛቻ በአጽንኦት መታየት አለበት ብለው ነበር። ይሁን እንጂ የአሜሪካ ብሔራዊ ደህንነት አማካሪ ጄክ ሱሊቫን ሩሲያ በየትኛውም ጊዜ የኒውክሌር ጦር መሳሪያ ዝግጅት እያደረገች መሆኗን የሚያሳይ ነገር የለም ሲሉ ለሮይተርስ ተናግረዋል። የኩባ ሚሳኤል ቀውስ ተብሎ የሚታወቀው ክስተት የወቅቱ የዓለማችን ኃያላንን ወደ ኒውክሌር ጦርነት እንዲገቡ ከጫፍ አድርሶ ነበር። በወቅቱ ሶቪየት ህብረት የኩባን ደህንነት ከአሜሪካ ጥቃት ለመጠበቅ በሚል ኩባ ውስጥ የአሜሪካ ከተሞችን መምታት በሚያስችሉ ስፍራዎች ላይ የኒውክሌር አረሮችን ማስወንጨፍ የሚችሉ ሚሳኤሎችን ተክላ እንደነበር ሁሌም የሚታወስ ነው። ይህ በእንዲህ እንዳለ ሩሲያ የኒውክሌር ፍንዳታ አደጋን የሚከላከሉ የሞባይል ቦምብ መጠለያዎችን በጅምላ ማብራት ጀምራለች። አዲሶቹ ኪዩቢኤም የተባሉ መጠለያዎች 54 ሰዎችን ከተፈጥሮና ሰው ሰራሽ አደጋዎች እስከ 2 ቀን የሚቆይ ጥበቃ እንደሚያደርጉ የሞስኮ የድንገተኛ አደጋ ሚኒስቴር አስታወቀ። የኪዩቢኤም የሞባይል ቦምብ መጠለያዎች የተጠናከረ የማጓጓዣ ኮንቴነሮችን ይመስላሉ። በእነዚህ ተንቀሳቃሽ መጠለያ ቤቶች ለመኖር የሚያስችሉ 2 የመተዳደሪያ ህጎችን ያቀፈ ሲሆን ለ54 ሰዎች የሚሆን ክፍልና የቴክኒክ መቆጣጠሪያ ብሎኮች አሉት። ተንቀሳቃሽ መጠለያው ከተለያዩ አደጋዎች ማለትም የተፈጥሮና ሰው ሰራሽ አደጋዎችን ለመከላከል የሚያስችል ሁለገብ መዋቅር ነው። የዜጎችን ደህንነት ለማሻሻልም ጠቃሚ እርምጃ ነው ሲል የሞስኮ የድንገተኛ አደጋ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ እንዳስታወቀው መጠለያዎቹ በቀላሉ በጭነት መኪና የሚጓጓዙና ከውሃ አቅርቦት ጋር ሊገናኙ የሚችሉ ሲሆን በሩሲያ ሰሜናዊ ጫካ ውስጥ ሊሰማሩ እንደሚችሉም አክሏል። በእርግጥ ማስታወቂያ የወጣው ጆ ባይደን ዩክሬን የአሜሪካን የረጅም ርቀት ሚሳኤሎች ወደ ሩሲያ እንድትተኩስ ቃል ከሰጠች ከቀናት በኋላ ቢሆንም እርምጃው አሁን ካለው ቀውስ ጋር የተገናኘ እንዳልሆነ የሚኒስቴር መስሪያ ቤቱ መግለጫ አመልክቷል። ያም አለ ዓለማችን ለሶስተኛው የዓለም ጦርነት እየተዘጋጀች ነው ማለት በሚያስችል ደረጃ ሩሲያ የአውሮፓ ሀገራት መንግስታት ህዝባቸውን ከአደጋ ለመታደግ
ከፍተኛ ርብርብ ላይ ናቸው። የተቀረው ዓለም ግን ነገሮችን ዝም ብሎ እያየ ነው።